የዛሬ አስደንጋጭ ነው። ጉድ ያስብላል ቤተሰብ ማለት ነው። እንግዲህ ዛሬ ውሽምትና የኛ ኩሩ ሩታችን እንግዲህ አብሮ ተቀጣጥሮ ተገናኙ ማለት ነው። እንግዲህ ትልቅ የቤት ስራ ሰጥታለች ሩታችን ለውሽምት ማለት ነው። ሁላችሁም ሰምታችኋል። እውነት ለመናገር የሰው ነገር መያዝ እኮ ይከብዳል ቤተሰብ ማለት ነው። የሰው እቃ ይዛችሁ ስትቀመጡ ሽክም ነው ለእናንተም። ሄርሜላ ላይ እያዩ እሱ ነው ሌላ ምንም በቃ ሄርሜላ ምንም ኮንፊደንስ የላትም። ገባችሁ? ሩታ የሆነ የተማመነች ነገር ስላላት ነው። ምን አለች ሩታ በይ እግዚአብሔርን እኔና አብርሽ አንድ ላይ እንደምንሆን እርግጠኛ ነኝ። በወራትና አመታት አይፈጅም፣ በወራት ውስጥ ጠብቂኝ እግዚአብሔርን ያኔ ምን አለ እሷን ቢሰማ ብለሽ እንደምታለቅሽ እርግጠኛ ነኝ ብላ ዛሬ ቁርጣን ነገረች። ቅስሟ እንዴት እንደተሰበረ እውነቴ ነው የምላችሁ። ቀለበት ተደረገላት እንጂ ሄርሜላ ምንም ኮንፊደንስ የላትም። ገባችሁ? ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? አላችሁልኝ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦቼ ቪዲዮዬን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ የኔ ውዶች ማለት ነው። እንግዲህ ዛሬ ሩታችን ይዤላችሁ መጥቻለሁ። ከውሽምት ጋር ነው የመጣችሁ። እንግዲህ በውሽምት ቤት ነው የመጣችሁ። እንግዲህ ዛሬ ከባድ ነው፣ ከባድ የቤት ስራ ሰጥታለች ለሄርሜላ ማለት ነው። እውነቴ ነው የምላችሁ። የሰው ነገር የሰው ነው፣ የሰውን ነገር አትመኙ። ሄርሜላ ላይ ያየው እሱ ነው። ገባችሁ? እሷ የሰው ይቃን የያዘችው ማለት ነው። እሷ በእነሱ መሀል ውስጥ ባትገባ ይህ ሁሉ አይፈጠሩም። እውነት ለመናገር ሩታና አብርሽ ደግሞ እዚህ ደረጃ ላይ አይደርሱም። ገባችሁ? ዛሬ ብዙ ነገር ልትናገሩ ትችላላችሁ። አንቺ እኮ ነሽ እኮ አልፈልጉም አልሹ፣ ብዙ ነገር አደረግሽ አንቺ ነሽ ልትሉ ትችላላችሁ። እናንተ በሩታ ጫማ ላይ ሆናችሁ ስታዩ ነገሩ ከባድ ነው። ይሄ ነገር ተሰምቷት ነው ሩታ ብዙ ጊዜ አብርሽን የገፋችው ማለት ነው። ገፋች እንጂ በቃ እሱ ባደረገ ድርጊት ነው ሩታ የገፋችው እንጂ አልፈልግም ከልቧ አላለችም። እቺ ገብታ ሳይፈቱ መታ ብዙ ነገር አድርጋ ነው የሄደችው። አሁን ላይ ግን ምንም ማለት ነው ቀለበት ተደረገለት እንጂ ምንም ኮንፊደንስ የላትም ሄርሜላ ማለት ነው። ሩታ የራሷ ነገር አላት። እንደዚህ እግዚአብሔርን ያኔ ከሱ ለምን አራኩ ብለሽ የምትጻጻት ቀን ይመጣ እንደምታለቅሽ እርግጠኛ ነኝ። እግዚአብሔርን ብላ ነው እንግዲህ ሩታ ምላ ሄደችው ማለት ነው። ሄርሜላ ቅስሟ ተሰብሯታል። ገባችሁ? ስለዚህ ሄርሜላ አሁን እናንተ በኮሜንት ሄርሜላ ልክ ናት ሩታ ለምንድን ነው አንቺ የራስሽ ህይወት አትኖሩም የምትሉ አላችሁ። በኮሜንት በጣም እያየው ነበረ በውሽምት ቤት ማለት ነው። እና ሩታ ልክ ናት። በእኔ ቦታ ሩታ ልክ ናት። እንዴት ነው ባላ አሳልፋ ለሴተኛ ዳሪ ሴት ባላን አሳልፋ የምትሰጠው? ለተራ ሴት እንዴት ነው ትዳራ ሴት ልጅ የምትበትነው ማለት ነው? ሩታ አሁን ነው የነቃችሁ፣ ድሮ አልነቃችሁም፣ አሁን ነው የነቃችሁ። ገባችሁ? ነገሮቹ ስታስብ አሁን ሁለተኛ ልጅ እርጉዝ ነኝ ብላለች ሄርሜላ። እንግዲህ ኮንፊደንስ እንዳላትን እኮ ክብሬ ሁሉ አብርሽ ጋ ነው። ምንም እኮ የላችሁም። እኔ እኮ አዲስ ምዕራፍ አሁን ጀምሬያለሁ ቀለበት ካደረኩ በኋላ ብዙዎቹ እንደዚህ ሆናችሁ ያለች ነበር። ከዚህ በፊት ሄርሜላ ቀለበት አድርጋልኝ ብላ ብዙ ነገር ስትለምን አልነበረችው? ይሄ ነገር እያደረጉ እና አቤል የእሷ ወንድም የውሽምት ወንድም ማለት ነው፣ ሚኪ የሚባል ልጅ ማለት ነው። ይሄ ጥቁሩ ነው ማን ነው የሚባለው? ይሄ ጥቁሩ ልጅ እነሱ ገፋፍተው ነው እንግዲህ ወደ ቀለበት እንደሚገባ ያደረጉ አብርሽም ማለት ነው። ገባችሁ? ሩታም ደግሞ ከቆረጠላት ያኔ ቀለበት ካደረግላት በኋላ ትቆርጣለች ብሎ ነው ይህን ነገር ያደረጉ ማለት ነው፣ ገፋፍቶ ማለት ነው። ሩታ በእርግጠኝነት አብርሽ እንደምትመልሰው እርግጠኛ ሆና ተናግራለች ዛሬ ማለት ነው። ሄርሜላ ምን አይነት አክል ልብ እንደተሰበረ አያችሁ። የሰው ነገር የሰው ነው፣ የሰውን ነገር አትመኙ። እውነቴ ነው የምላችሁ እናንተ። አሁን ሄርሜላ ልክ ናት፣ አንቺ ሩታ ለምንድን ነው የራስሽን ህይወት አትኖሩ የምትሉ ሰዎች አላችሁ። በጣም እናንተ የዝሙት ተከታይ ናችሁ። ሄርሜላ የምትደግፉ በተለይ አብርሽ እና የሄርሜላ ስራ የምትደግፉ እናንተ የዝሙት ተከታይ ናችሁ።
ሩታ ልክ ናት ለእኔ ማለት ነው። ደግ አደረገችው። ያው እሷ የራሷ የተማመነች ነገር ስላላት ነው። እንዴት ነው ልጇ ካላባቷ የምታሳድግ? ገባችሁ? እናንተ በሩታ ቦታ ብትሆኑ አዎ ልክ ነን ትላላችሁ። ገባችሁ? እኔ እሱን የተረዳው ሩታ ላይ ማለት ነው። ስለዚህ ሄርሜላ አመንሽም አላመንሽም ጉድሽ ፈላ። አንቺ ቀለበት ብርቅ ነው ለአንቺ። ቀለበት እኮ ስላደረገልሽ እኮ ቀለበት እኮ ልብሽን እሱን አይገዛልሽም። ገባሽ? ሩታ በምን በኩል መመለስ እንደምትችለው ይሄው ነገረችሽ ዛሬ ማለት ነው። ቁርጥሽን ነገረችሽ። አንደኛ ነፍስ ጡር እንደሆነችን ነገረችሽ። ከፈለሽ ነይ ቼክ እናስደርጋለን ብላለች። በቃ ብዙ ነገር ተናግራለች ዛሬ ሩታ ማለት ነው። የልቤን የተናገረችው። እናንተ ደግሞ በኮሜንት ሩታ ለምንድነው ያንቺ ራስሽ ህይወት ማትኖር? ለምንድነው እነሱ ህይወት ላይ የምትመጪ የምትሉ አላችሁ። ሄርሜላ የፍቅር ሰው ናት፣ የፍቅር አስተማሪ። ምን የፍቅር አስተማሪ? ትላንትና መተሽ የፍቅር አስተማሪ ናት። ሄርሜላ ውስጥ መቼ አያችሁ? ምን አይነት ሴት እንደሆነች አያችሁ? ሄርሜላ የውሃ ናት፣ ጥሩ ናት፣ መልካም ሴት ናት፣ ምርጥ አፍቃሪ ናት። እናንተ የሆናችሁ ጅሎች ማለት ነው። ሄርሜላ የምትደግፉ ማለት ነው። የዝሙት ተከታይ ናችሁ እናንተ። ሩታ ልክ ናት። ሩታ የራሷ ያመነች ነገር ስላላት ነው በዚህ ልክ እንደዚህ ልብ ተሰምቷት እንደዚህ የምትናገረው ማለት ነው። ገባችሁ አይደለ? በኋላ ለማንም ዘልዛላ ሴት አሳልፋ መስጠት አትፈልግም። ገባችሁ? ሄርሜላ ጉድሽ ፈላ፣ ጉድሽ ፈላ። ሩታ ዛሬ ዝታን ሄደች፣ እውነት ለመናገር ማለት ነው። ሄርሜላ ምን ያክል ልብ እንደተሰበረ አያችሁ። አሁን እረፍት አገኘው ቀለበት ካደረገልኝ በኋላ እረፍት አገኘው እያለች እንቅልፌ በደህና ነው የምተኘው እያለች ነበር። አሁን ግን ዛሬ ሩታ እንግዲህ እርግጠኛ ነኝ እግዚአብሔርን ብላ ምላኔ ሄደች። ሄርሜላ ምን አይነት እንቅልፍ እንደምተኘው ነገ አላውቅም። ዛሬ ማታ ምን አይነት እንቅልፍ እንደምተኘው አላውቅም። እንቅልፏን አታገኙም። ገባቸው? ሩታ ከባድ የቤት ስራ ሰታ ነው የሄደችው ማለት ነው። ሩታ ሂጂበት። የማን ህይወት ተባጥብጦ የማን ህይወት ደስተኛ እነሱ ደስተኛ ሆኖ ይቀጥላሉ ይመስላችኋል? መቼም ሄርሜላ ደስተኛ ሆኖ አትቀጥሉም። ሩታ ደግሞ ልኳን የነገረቻት። ገባችሁ? በቅርብ ነው ደግሞ አለች። አመታት አይፈጅም፣ በቅርብ ነው አለች። በቅርብ በወራት ውስጥ ብቻ አለች። ገባችሁ? ስለዚህ ሩታ የተማመነች ነገር ስላላት እንደዚህ ልብ ሆና የተናገረችው ልብ ሆና መታ ለማግኘትም የሞከረችው ማለት ነው። ቀለበት ለእናንተ ብርቅ ይሆናል። ለእናንተ ቀለበት ስላደረገችው ለእናንተ ቀለበት ብርቅ ሊሆንላችሁ ይችላል። በተለይ የሷ በጎች ማለት ነው። ሄርሜላ የዝሙት ተከታዮች ለእናንተ ልክ ሊሆንላችሁም ይችላል። ሩታ ደግሞ ባሏን አሳልፋ ለሌላ ሴት ዘልዛላ ሴት መስጠት አትፈልግም። ገባችሁ? ስለ ሩታ ብዙ ነገር ስትናገር የሚባል ነገር የላችሁ። ሩታ ሂጂበት፣ እኛም ደግፍሻለን። ልክ ነሽ። ገባችሁ? እሷ ትላንትና በእነሱ ህይወት መታ ሁለቱን አጣልታ አፋትታ የሰውን ባል የራሴን ካላደረግኩ ያለችው ራሷ ቀለበትን እኮ ለምና ነው። ቀለበት ለካ ለምና ሳይሆን ከኦዲየንሶች ከመዳም በጎች ገንዘብ ተሰብስቦ ነው ቀለበት የተገዛላት አሉ። ዛሬ ጉድ ወጣ እኮ፣ ምስጢሩ ወጣ። ሜሪ ምስጢሩን አወጣችው ማለት ነው። ስለዚህ አብርሽ ገዝቶ ሳይሆን ቀለበት የመዳም በጎች ገንዘብ ሰብስቦ ለሄርሜላ ቀለበት ተገዝቶ አብርሽ ቀለበት ያደረገላት አሉ። ዛሬ ጉዳቸው ሰማን እኮ። ስለዚህ ሄርሜላ ምንም ኮንፊደንስ የላቱም። ዛሬ ቅስሟ ተሰብሯል። ሩታ እንደዚህ ብላ ስትሄድ በጣም ደንግጣለች። እኔ እኮ የስራ ሰው አድርጌያለሁ አላለችም? የምን የስራ ሰው አደረገችው? ቤተሰብ እስኪ ንገሩን። ሀብሎ እኮ አብርሽ እኮ ከሩታ ጋር ነው ስራ እዚህ ደረጃ ላይ የደረሰ ማለት ነው። እኔ የስራ ሰው አድርጌያለሁ አላለችም? አንቺ ብሎ ደግሞ ትላንትና በመጣች ሴትዮ ማለት ነው። ሩታ እንዳንቺ እንኳን አልተናገረችም። አንቺ አፌ ያለሽ ደግሞ ታወራለሽ እንዴ? አይምሮ ልትቀይር ትችላለሽ። አዎ አይምሮ ልትቀይር ትችላለሽ እንጂ መቼም አንቺ ስራ እሱን አላሰራሽም። አይገርምሽም? ከሩታ ጋር ነው አብርሽ ደረጃ ላይ የደረሰ ማለት ነው። ስለዚህ ምን እንደምትሆኚ ምን እንደምትዋጪ አናውቅም። ሄርሜላ እንግዲህ ቻይ
ቻይ ራስሽን እንደምትጎጂ እርግጠኛ ነኝ ሩታ እንዳለችሽ ማለት ነው። እንግዲህ ቻይ የሰው ባል አትቀሙ፣ መጨረሻ ይሄ ነው መዘዙ ብዬ ነበር ከመጀመሪያ ማለት ነው። ሩታ እንግዲህ አስፈራርታ ሄዳለች። ሄርሜላ ምን እንደምትሆን አናውቅም። ዛሬ ደህና እንቅልፍ አተኛም። እንግዲህ ቀለበት እያደረገላት የእውነት ፍቅረኛ ሩታ መቼም የሩታ ህይወት ተበጥብጦ የእሷ ትዳር ተበጥብጦ አንቺ ደህና ህይወት ትይዛለሽ ብዬ አላምንም። ሩታ ዝታ ሄዳለች እንግዲህ